ስለዚህ ደስታው ነው ማስቀደም። አዎ ተስማምቻለሁ። አዎ ቀለበት ላይ ተገኘ ቀለበት አረጋ ማለት አሁን ያገባል ማለት ምን ማለት ነው? ቀለበት ሲደረግ እንዴ ፕሮሚስ ማለት በቃ ፍቅረኛዬ ናት ብሎ ማረጋገጫ ነው። ልክ ነሽ፣ ማረጋገጫ ነው። ግን ይሄ ማለት አሁን እናንተ ይሄንን ነገር ወይ ተደብቃችሁ አይደለም እያደረጋችሁት ያላችሁት፣ ይሄንን በሚዲያ ነው እያደረጋችሁት ያላችሁት አይደለ? ይሄንን ነገር እንግዲያው የማን የአብረሽ እጮኛም ቤተሰብ ይሄንን ቪዲዮ ያያ ገብቶሻል አይደለም? እንደ ቤተሰብ ራሱ የሚያስቡት ነገር አለ። በቃ ከዚህ ልጅ ጋር አብራ ልትሆን ነው። ሌላ እንግዲህ ቤተሰብ ራሱ ተዘጋጁ አይነት ነው መልእክት ነው ይሄ የሚሆን። ገባሽ አይደል? ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን። ማለት አይቻልም። እኛ ምን ጊዜም እኛ ፋሚሊ ትንሽ ከሌላ ሰው ጋር ትንሽ ለየት እንላለን ብዬ አስባለሁ። ያንን ያልኩበት ምክንያት ያው ራስን ለምፈልግ ለምነግራችሁ ማለት ነው። በደንብ በቃ በተረጋጋ መንፈስ ያየዋል ብዬ ስለማስብ ይሄ ነገር ልክ አይደለም። እሱንም ባገኘሁት ገጠመኝ መፍጠን አያስፈልግም። ለደስታ መፍጠን አያስፈልግም። አንዳንድ አባቶች የሚሉት ነገር አለ። በተደሰትክ ሰዓት ቃል አትግባ፣ በሀዘን ሰዓት ደግሞ አትናገር ይባላል። ለምን? በተደሰትኩ ሰዓት ቃል ገብቼ የማላደርገው ነገር ይሆንብኛል ወይ? ተረዳሽኝ አይደለም? ፈጠነ ይሄ ነገር ለምንድን ነው የሚፈጥነው? በዚህ አመት ውስጥ ነው ፍቺ ያደረገው ይሄ ልጅ። ቢያንስ እንኳን እንግዲህ ያው ልዑሌ ገና 6 ወር 7 ወር የሆነው ልጅ ከዛም ባለፈ ሌላ ጽንስ ተፈጥሯል። ይህንን ሁሉ ነገር ላይ እያለ ድጋሚ እዚህ ጋር ደግሞ መጥቶ ቀለበት ማድረግ ማለት ምን ማለት ነው? ከዛም ባለፈ ለአንቺ እንዴት አሰብሽው? ይሄ ነገር እንዴት ሲጀመር እኔ እንዴት እንዳሰብሽው ግራ ስለገባኝ ስለ ጽንስ ምናምን ነገር እንዳታወራ። ምክንያቱም አሁን ለተፈጠረው ልጅ እንጂ ገና ላለው ልጅ የምናውቀው ታሪክ የለም። ማውራትም አልችልም። እንዳትጠይቀኝ ሁለተኛ አሁን ድጋሚ ተረግዟል በሚለው ልጅ ማለት ነው። ውሸት ነው አላውቅም። እሷ ናት የምታውቀው፣ እኔ አይደለሁም። ግን እኔን ግን አያሳምነኝም። እሱን ተወውና እች ልጅ አሁን አይተኸዋል። አምባጓሮ እንዴት እንደተፈጠረ አይተሃል። አሁንም ስለ ሩታ እንዲና እንዳ ማለት አልፈልግም። ለምን? ከዚህ በፊት ብዙ ስላልኩ አሁንም እሷን አሁን እነሱን ይዛ ስለመጣች በፕሮግራሙ ላይ አይታውቁ ቪዲዮውን ክብሯን ዝቅ አረጋት እንጂ ከፍ የሚያደርግ ነገር አይደለም የተደረገው። እነሱ ቢያውቁበት እንዲያውም በቃ የራሱ ህይወት ጀምሯል አይደለ? ቆፍጠን ባይ ነበር ማለት የነበረባቸው፣ ግን አላደረጉትም። ይባስ ብለው እስቲ ቀለበት ታረጋለህ ዘራፍ ነው ያሉት። ገባ? መፈጥኗል ለምትለው ነገር ደግሞ ነገሮች እየፈጠኑ ሊሆን ይችላል። ግን ደግሞ ይሄ ትዳር